የትንሣኤ አራተኛ እሁድ የዕለቱ ምንባብ መዝሙር 3 ቁጥር 5 እኔ ተኛሁ አንቀላፋሁም እግዚአብሔር ደግፎኛልና ነቃሁ ከከበቡኝ ከአእላፍ ሕዝብ አልፈራም ይላል። 3 መዓልት 3 ሌሊት በከርሰ መቃብር አደርኩ እግዚአብሔር አንስቶኛልና ተነሳሁ እንጂ። አብ አስነሳው መንፈስ ቅዱስ አስነሳው በስልጣኑ ተነሳ የሚሉ አባባሎች ሁሉ አንድ ናቸው። የመለኮታዊ አንድነታቸውን የሚያመለክቱ ናቸው። ቅዱስ ያሬድ ስለ ክርስቶስ ትንሣኤ ማራኪ በሆኑ መንፈሳውያን ቃላት እንዲህ በማለት ዘመረ። ክርስቶስ ተነሳ ሙታንንም ሁሉ አስነሳ እስረኞችንም ፈታቸው። አልዓዛርን ተነስ ያለው አይነ ስውሩን በቃሉ የፈወሰው ትንሣኤውን በሦስተኛው ዕለት በሰንበት አደረገ። ተነሳ ሙታንንም ሁሉ አስነሳ ተነሳ እስረኞችንም ሁሉ ፈታቸው ብሎ ዘመረ። አምላክ ሞትን ድል ነሳው የሕይወትና የጽድቅ መንገድን ጠረገልን የሰንበት ጌታዋ ተነሳልን አለ። በኩር ሆኖም ተነስቷል። የኤማሁስ መንገደኞች ወደ ኢየሩሳሌም በሄዱበት ወቅት ጌታ በእውነት ተነስቷል ለስምዖንም ታይቷል እያሉ ነበር ያገኟቸው። አይሁድ እንዳስወሩት ሳይሆን ጌታ በእውነት ተነስቷል። ከዚህም ሌላ በዝግ ቤት ገብቶ ትንሣኤውን ገለጠ። ሰላሙን ሰጥቶ ተማሪዎቹን የትንሣኤው ምስክሮች እንዳደረጋቸው እናነባለን። የሉቃስ ወንጌል ምዕራፍ 24 ቁጥር 33 ክርስቶስ እንደተነሳ ሙታንንም አስነስቷል ያስነሳል። መጽሐፍ ቅዱስ የክርስቶስ ሞት ሞታችን ትንሣኤውም ትንሣኤያችን እንደሆነ ያስተምረናል። በሃይማኖት እንደምንነሳም እርግጠኞች ስለሆን እንደምንነሳና በተስፋ እንደተነሳን እናምናለን። ቅዱስ ጳውሎስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ያለበትን በላይ ያለውን አስቡ ይለናል። ቆላስይስ ምዕራፍ 3 ቁጥር 1 እንዲሁም ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ አለ። ቆላስይስ ምዕራፍ 2 ቁጥር 12 በኤፌሶን መልእክቱም የጸጋውን ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን አለ። ቤተ ክርስቲያንም ትንሣኤ ልቦና ተነስታለች፣ በእምነትም መነሳቷን ትቀበላለች። ራእይ ምዕራፍ 20 ቁጥር 4 የክርስቶስ ትንሣኤ የእሷ መሆኑን በማመን ቤተ ክርስቲያን ከሞት እንደምትነሳ ታምናለች ታስተምራለችም። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም በሦስተኛውም ቀን ተነሳ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ ትንሣኤ ሙታን የለም ለምን ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስም አልተነሳም። ክርስቶስም ካልተነሳ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት ብሎ ቅዱስ ጳውሎስ እንደተናገረ በታላቁ የጸሎት መጽሐፋችን በጸሎተ ሃይማኖት ወተንሥአ እሙታን በከመ ጽሑፍ ውስተ ቅዱሳት መጻሕፍት በቅዱሳት መጻሕፍት እንደተጻፈ ከሙታን ተለይቶ ተነሳ። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለም ብላ ታስተምራለች። ለአሕዛብ መመኪያቸው፣ ለጻድቃን ሞገሳቸው፣ ለድኩማን ጽናታቸው አንድያ ልጅ ሞትን ድል ነሳው ትንሣኤውን በሰንበት አደረገ።
ተንሥአ ክርስቶስ ሙታን ከይዶ መቃብሪሁ ለአዳም ወበትንሣኤሁ ገብረ ለነ ሰላም ለጻድቃን አብርሃ። የአዳምን መቃብር ረግጦ ክርስቶስ ከሙታን ተለይቶ ተነሳ። በትንሣኤውም ሰላምን አደረገልን ለጻድቃን አበራ ብሎ ቅዱስ ያሬድ እንዳስተማረው በሞቱ ሙታንን አስነሳ። ሲኦል ወርዶ ጥፋትን ደመሰሰ። በትንሣኤው ሕይወትን አገኘን ይላል። መድኃኔ ዓለም ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ ኤማሁስ ይጓዙ የነበሩ መንገደኞችን ተስፋ ቆርጠው ደክመው ሳለ በመካከላቸው ተገልጦ እነሱ ተስፋ እንዳይቆርጡ እንደገና ወደ ኢየሩሳሌም ተመልሰው የክርስቶስን ትንሣኤ ለደቀ መዛሙርቱ እንዲያስተምሩና እንዲነግሯቸው አዟቸው። ወደ ቤታቸውም ገብቶ ማዕዳቸውን ባርኮ ቆርሶ ሲሰጣቸው ዓይናቸው እንደተገለጠና መድኃኔ ዓለም መሆኑን እንዳወቁት መጽሐፍ ቅዱስ ይናገራል። ስለሆነም እኛም ሁላችን ክርስቶስን እንድናውቀውና ትንሣኤውን አምነን በትንሣኤው ጸንተን ተስፋ መንግሥተ ሰማያትን እንድንወርስ አምላካችን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን ይቆየን።